አላቅም ወላሂ በጣም እየከፋኝ ነበር። በጣም ከፍት እያለኝ ነበር። ለምንድን ነው ሰዎች የማይረዱኝ? ለምንድን ነው ጓደኛዬ በዚህ ልክ ሊቀየርብኝ የሞከረው? ለምንድን ነው እሷም በዚህ ልክ ልትቀየርብኝ የቻለችው? ለምንድን ነው የሚዋሻት? ለምንድን ነው እንደዚህ አይነት ውሸት የሚነግራት? ምን አድርጌ ነው? ምን በድዬ ነው? እና በጣም ስሜት ይነካል። በጣም ነው የሚጎዱት ማለት ነው። አይኑ አይደለም ማለት በልህ እንደሚያደርገው አውቃለሁ ነገሩ። ጭራሽ አብሬሽ ልኖር ብሎ ሲመጣ ደግሞ ሞር በጣም ነው የከፋኝ የእውነት ማለት ነው። ያው እናንተ ነገር የእውነት ፍቅር ያሸንፋል፣ ፍቅር ያሸንፋል። እነዛ እንትና ደህና ናችሁ? እንዴት ናችሁ? ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻሊ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን ህዝባችን እንዲጠብቅልን ሁላችንም በየሃይማኖታችን እንጸልይ ያልኩኝ እንደተለመደው ይህን ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ ደግሞ ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድሰጡኝ እያልኩኝ ዛሬም እንደተለመደው እንግዲህ ከች ብዬላችኋለሁ ማለት ነው። ዛሬ በደስታ ቪዲዮ የመጣሁት እውነት ድምጻችንን ሰምታችሁ ወደ እርቅ ወደ ሰላም ስለተመለሳችሁልን እኛ ፋንድሻ ፋሚሊዎች ከልብ ደስ ብሎናል። ፍቅርዬ ትክክለኛና ጥሩ ነገር ነው ዛሬ ያደረግሽው። ፍቅር ያሸንፋል። ይቅርባይነት ደግሞ ተሸናፊነት አይደለም። ይቅርባይነት አሸናፊነት ነው። ይቅርታ መጠየቅ ትልቅነት ነው። በዚህ ቪዲዮ ብዙ ነገር እንደተማራችሁ ተስፋ አረጋለሁ። ብዙዎቻችን ከኔ ጭምር በማያገባን የምንገባ ያልተጠየቅነውን የምናነብ ያልተጻፈ የምናነብ እንዴት ብዬ ልንገራችሁ? በጣም ብዙ ነገሮችን እንትን የምንል አለን። በመሀል ሰፋሪዎች ማለት ነው፣ ወጣ ማሳዮች የሆን ሰዎች አለና ለእኛ ትልቅ ትምህርት አለው ይሄ። በጣም በብዙ መንገድ ተከፋፍለን ብዙ ነገሮችን እየፈጠርን በብዙ ነገሮች እየተባላን እየተናጨን ነበረ በእነዚህ ልጆች ምክንያት ማለት ነው። አሁን ላይ ግን እንደምታዩት እንግዲህ ፍቅር ያሸንፋል። ፍቅርዬ ሁሉንም ማሸነፍ ችላለች። ተሸንፋ ፍቅርን ገልጻለች። ተሸንፋ ፍቅርን አሳይታለች። በቃ ትክክለኛው ነገር ይሄ ነው። ማንም ምንም ስላለ ሳይሆን ሁሉን ነገር የሚያደርገው ፈጣሪ ነው። ፈጣሪ ከፈቀደው ደግሞ የማይሆን ነገር እንደሌለ አሳይተናለች ማለት ነው ፍቅርዬ። በዚህ አጋጣሚ ከፈጣሪ በታች ምንም ነገር የማድረግ ኃይል አላት። ሁሉንም እየሰባበረች ሁሉን ነገር እየጣለች በቃ ወደ ኋላ እያስቀረች እዚህ ላይ ደርሳለች። ገባችሁ? ስለዚህ እዚህ ላይ ስለደረሰች ደግሞ ዛሬ ላይ እግዚአብሔር ይመስገን በቃ በራሷ መቆም ችላለች። ማንም እውነት ለመናገር ማለት ነው ማንም ባልነበራት ሰዓት፣ ነገሮች በተሰነካከሉበት ሰዓት፣ ቤት ውስጥ ተቀምጣ በነበረችበት ሰዓት እግዚአብሔር ይመስገን ሰው ለሰው መድኃኒቱ ሰው ነው። ፉፉ ነው ከጎኗ የነበረው። ገባችሁ? ፉፉ ነው በቃ እሷ ለሱ እሱ ለእሷ ናቸው። አለቀ። ማንም ስላለ ማንም ስለወራ ማንም ብዙ ነገር ስላለ አይደለም ልጆቹ የሚለያዩትም አብረው የሚኖሩትም ምንም ይሁን ምንም ይፈጠር ምንም ይባል በቃ ህሊናችሁ እያወቀ ጭምር ይፍን በጣም ብዙዎች ብዙ ነገር ስትሉ በውስጤ ነው አዝናለሁኝ። ገባችሁ? ለሚያልፍ ቃል የማያልፍ ቃል አትናገር ነውና ሰውን ሰርስራችሁ ጥላችሁ ምናምን ለመነሳት አትሞክሩ፣ ባጭሩ ማለት ነው። ለማንኛውም እኔ ዛሬ በጣም ነው ደስ ያለኝ። ቡሪካ ደግሞ የለም። ቡሪካ ባለመኖሩ ከፍቶኛል። ምክንያቱም ሁሉም አንድ ላይ ሆኖ ነው ሰላም ማውረድ ያለባቸው። በቃ እንደውም እኔ ታውቃላችሁ በበቀደሙ ቪዲዮ ላይ ኮሜንት በደንብ አስረግጬ ነው የጻፍኩት ነበረ። ወይ ሁላችሁም ከህይወቷ ውጡ ወይ ደግሞ ሰላም ፍጠሩ ብዬ ነበረ። ደስ የሚለው ነገር እንግዲህ በእኔ ምክንያት ብዙዎች እየተጨነቁ ነው። በእኔ ምክንያት ብዙዎች እየተረበሹ ነው እና ሰላም መፍጠር አለብን ብላ እንግዲህ ፍቅር እየመታለች። በጣም ነው ደስ ያለኝ። ዛሬ ደግሞ በጣም ነው ያማረብሽ የኔ ፋንድሻ ማለት ነው። የምር በየቀኑ ውበትሽ እየጨመረ ነው የሚሄዱ። ፍክት እኮ ነው የምትይው። ፍክት በይልኝ። ምን ጊዜም ሰው ከሰው ምንም አትጠብቁ። ከሰው ሳይሆን ከፈጣሪ ነው። በቃ ምንም ነገር ስታደርጉ እናንተ ሰው እንዲህ ያደርግልኛል ሰው እንዲህ ያደረገኝ ብላችሁ ሳይሆን
ከፈጣሪያችሁ ጠብቁ። እግዚአብሔር ሁሉን ነገር ያደርጋል። እግዚአብሔር ፈጣሪ ሁሉን ነገር ያሳካልና ዛሬም ላይ እንግዲህ ፍቅርዬ ዛሬ ላይ ለደረሰችበት ነገር ብዙዎቻችን ጥቂት ሰውም ቢሆን ከጎኗ ችግሮቿን በተለይ ስመጣ ከነበራት ጀምሮ የነበረውን የምታዩ ብዙዎች ታውቃላችሁና በነገሮች ሁሉ እግዚአብሔር ነው በቃ እዚህ ያደረሳትና አሁንም ቢሆን ከዚህም በኋላ ቢሆን ፈጣሪ ነው እየደገፈ እዚህ ያደረሳት አምላክ ወደፊት የሚያደርሳትና እኛ ከከሌ ጋር ሁኚ ከከሌ ጋር አትሁኚ ብለን ስለመራናት ብቻ አይደለም ይችልች ምንም ነገር የምታደርገውና አንዳንዴ በጸሎት ብቻ አስቧት። በዚህ ቪዲዮ ብዙ ነገሮች እንደሚፈጠሩ አውቃለሁ። ብዙ ኮሜንቶች እንደሚጻፉ አውቃለሁ። መጀመሪያ እኔ ቪዲዮ እንደተለቀቀ ስለገባሁኝ ብዙ ኮሜንቶች አላየሁም። አሁን ግን ከዚህ በኋላ ብዙ ኮሜንቶች እንደሚኖሩ አምናለሁኝ። የብዙዎች ቅሬታ ብዙ ነገር ስላለ እሱን ደግሞ በቅርብ ከእግዚአብሔር ጋር ይስተካከላል። እናንተ ብቻ ትንሽም ስለሆነች በጸሎት ብታግሷት ነው ብዬ ለእናንተ መልእክት ማስተላለፍ የምፈልገው። ከዛ ውጭ ደግሞ ፉፉዬ ጠንበለላችን ዛሬ ስቀህ ስላየሁ በጣም ደስ ብሎኛል። ልክ ነህ፣ ተስፋ መቁረጥ ያለ ነው። ሰው ይወድቃል ይነሳል። አንተ ደግሞ ፈጣሪ መስገን በቃ እንትን ብለህ ተስፋ ቆርጣ አልቀረህም። ያው ፍቅርዬ ነገሮች የበለጠ ከመበላሸታቸው በፊት ብላ አስተካክላ መታለች። ይሄ ነው በቃ ትክክለኛ ነገር። ሰው ማሰብ ሲችል ይሄን ያደርጋል። ቆም ብሎ ያለበትን ቦታ ያስባል፣ ራሱን ይገዛል። አሁን ላይ ያለብን ችግር ምንድነው? አልሸነፍ ባይነት። ገባችሁ? አልሸነፍ ባይነት፣ ለራስ አለመቆም። በቃ እንዴት ነው ይቅርታ መጠየቅን እንደ ተሸናፊነት መቁጠር፣ ይቅር ማለትን እንደ ተሸናፊነት መቁጠር አድርገን ብዙዎቻችን እናያለና ይቅርታ መጠየቅም ሆነ ይቅርታ ማለት ግን አሸናፊነት ነው። እናንተ በጣም ተበድላችሁ እንኳን ቢሆን ራሱ ይቅርታ ብትጠይቁ አናደርገውም እንጂ ብዙዎቻችን ይከብደናል እንጂ በጣም ትልቅ ነገር ነው። በዚህ በዩቲዩብ ዙሪያ እንኳን ራሱ ያልተጣላነው ሰው እኮ አይኖርም። እርስ በርሳችን እኮ ነው የተናጨ ነው። የምር ለብዙዎቹ ስንል ብዙ ጓደኝነታችን ያጣን ሰዎች አለን። በቃ ብዙ የተባባልን አለን። ግን ነገ የሚቆጨን ነገር ማድረግ የለብንም። እውነት ለመናገር እኔ ሳስበው አሁን ላይ ራሳችንን ቆም ብለን ማሰብና ለራሳችን የሆነ ነገሮችን ማድረግ እንዳለብን ነው የሚሰማኝ። ምክንያቱም በቃ አንዳንዴ የምናደርጋቸውን ነገሮች ማሰብ አለብን። ለነጋችን ሰው ቂም ይዞብን ሰው የሆነ ነገር ሆኖብን የሆነ ነገር እንኳን ብንሆን እሱ እንደዚህ ያደርግ ነበር መባል የለብንም። የሆነት አንዳንዴ በተለይ ዩቲዩብ በቃ እኔ እንጃ ብቻ አስቸጋሪ ነው፣ ከባድ ነው። ለማንኛውም ፍቅር ያሸንፋል። የኛ ልጆች እንግዲህ በፍቅር ስለመጡልን ደስ ብሎናል። ከዚህ በኋላ ባበዱ በጥሩ ጥሩ ቪዲዮዎች እንደምናያችሁ ተስፋ እናደርጋለን። ሁላችሁም ጉዞ ወደ 200K፣ ጉዞ ወደ 100K፣ ጉዞ ወደ 50K፣ ጉዞ ወደ 50K ማለት ነው። እኔም አለው ለካ እኔንም 10,000 አስገቡኝ። እኔ እኮ ነኝ የመጨረሻዋ። ግፈኞች ናችሁ እናንተ፣ ግፈኞች ፋንዲሾችም። ለማንኛውም እንደምወዳችሁ እንዳትረሱ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ኮሜንታችሁንም አስተያየታችሁንም ስጡ። እንደምወዳችኋለሁ። መልካም ጊዜ። ቻው ቻው።